ሰላም! ዛሬ የምናየው ስለ አንድ ታሪካዊ ሰው ነው። ሞቱ ፍጻሜ ሳይሆን በጣም ወሳኝ የሆነ ጅማሬ የነበረ ሰው። እስቲ እንግዲህ የእስጢፋኖስን ሕይወትና የተወውን አሻራ አብረን እንመርምር። ግን ከመጀመራችን በፊት አንድ ወሳኝ ጥያቄ አለ። ይህ ጥያቄ ሙሉ ታሪኩን ለመረዳት ቁልፍ ነው። የአንድ ሰው ጥበብ እና እውነትን መናገር በጣም ኃይለኛ ከመሆኑ የተነሳ እንደ ስጋት ሲቆጠር ምን ሊፈጠር ይችላል? እሺ እንግዲህ ወደ ታሪኩ እንግባ አይደል? ታሪኩ የሚጀምረው በጥንቷ የኢየሩሳሌም ቤተ ክርስቲያን ውስጥ ነው። በወቅቱ ይሄ ማህበረሰብ በጣም እያደገ ነበር። እናም ከእድገት ጋር የሚመጡ ችግሮችም ነበሩበት። ታዲያ አንዱን ችግር ለመፍታት እስጢፋኖስ የሚባል ሰው መረጡ። እስጢፋኖስ ግን በጣም የሚገርም ባህሪ ነበረው። ዝም ብሎ አንድ ገጽታ ብቻ ያለው ሰው አልነበረም። በአንድ በኩል ሌሎቹን ሲያገለግል በጣም የዋህ ነው፣ በሌላ በኩል ደግሞ በእምነቱ ላይ ያለው ጽናት በፍጹም ማይናወጥ ነበር። ይሄ ልዩ ጥምረት ነው ለየት የሚያደርገው። እሱ የተመረጠው በምክንያት ነበር። በጣም መልካም ስም ነበረው፣ በመንፈስ ቅዱስና በጥበብ የተሞላ ነበር። ነገር ግን ሚናው በፍጥነት አደገ። በይፋ የተመደበው ተግባራዊ ጉዳዮችን እንዲያስተባብር እንደ ዲያቆን ቢሆንም ታላላቅ ድንቆችና ምልክቶችን ማድረግ ጀመረ። ይሄ ደግሞ የሐዋርያትን ያህል ተጽዕኖ እንዲኖረው አደረገው ማለት ነው። እና ግጭቱ የሚጀምረው ከዚህ ላይ ነው። የእስጢፋኖስ ብሩህ አእምሮና ጥበብ እንዴት ትልቅ የአእምሮ ፍልሚያ ውስጥ እንደከተተው እስቲ መልከት። እስጢፋኖስ ነፃ የወጡት ሰዎች ምኩራብ በሚባለው ቦታ ከመጡ ምሁራን ጋር በሕዝብ ፊት ይከራከር ነበር። ልዩነቱ ግን በጣም ግልጽ ነበር። እሱ በጥበብና በመንፈስ ሲከራከር፣ እነሱ ምንም ሊቋቋሙት አልቻሉም። እሱ አመክንዮና እውነት ሲያቀርብ፣ እነሱ ግን በምላሹ የሐሰት ምስክሮች መደለል ጀመሩ። የሕዝብ ክርክሩ በፍጥነት ወደ ሐሰተኛ ክስ ዘመቻ ተለወጠ። እናም ክሱ ይሄ ነበር። በቃ በዛ ማህበረሰብ ውስጥ ሊቀርብ ከሚችለው ሁሉ የከፋውን ክስ ነው ያቀረቡበት። ምን መሰላችሁ? ስድብ። ዝም ብሎ ስድብም አይደለም፣ ሙሴንና እግዚአብሔርን ራሱን ስድበዋል ብሎ ነው የከሰሱት። ይህ ደግሞ በወቅቱ በቀጥታ በሞት የሚያስቀጣ ወንጀል ነበር። በጣም ከባድ ነገር ነው። ይህ ክስ እንዲያዝ አደረገው። እናም ኢየሱስን በሞት ፈርዶበት በነበረው በዚያው ከፍተኛ ምክር ቤት በሳንሄድሪን ፊት ለፍርድ ቀረበ። እዛ ፍርድ ቤት ውስጥ ግን ፊቱ በደመቀ ብርሃን ተሞልቶ ነበረ። እስቲ ይሄ እንዴት እንደሆነ የሐሰት ምስክሮቹ በሱ ላይ ሲመሰክሩ አንድ በጣም አስደናቂ ነገር ተከሰተ። የምክር ቤቱ አባላት እስጢፋኖስን ሲመለከቱ የሆነ ከተፈጥሮ በላይ የሆነ ብርሃን አየው። ፊቱ እነሱ እንደሚሉት እንደ መልአክ ፊት ነበር። በክፍሉ ውስጥ ከነበረው ጥላቻ ጋር በጣም የሚቃረን ነገር። እስጢፋኖስ ሲጠየቅ ዝም ብሎ ቀላል መከላከያ አላቀረበም። ይልቁንስ ድንቅ የታሪክ ንግግር አደረገ። ምክር ቤቱን በራሳቸው ታሪክ ውስጥ መራቸው። ከአብርሃም የተስፋ ቃል አንስቶ ወደ ሙሴና ሕጉ፣ ከዚያም እስከ ሰሎሞን ቤተ መቅደስ ድረስ። ዓላማው ግን ታሪክን መድገም ብቻ አልነበረም፣ በጣም ኃይለኛ መከራከሪያ እየገነባ ነበር። እናም አስደናቂው ለውጥ የመጣው እዚህ ጋር ነው። የታሪክ ትምህርቱ ወደ ክስ ተለወጠ። ሁኔታውን ሙሉ በሙሉ በመቀየር የሃይማኖት መሪዎቹን ልክ አባቶቻቸው በነቢያት ላይ እንዳደረጉት እናንተም በመንፈሳዊ ዕውርነትና ዓመፅ ተሞልታችኋል ብሎ ከሰሳቸው። ልክ ፊታቸው ላይ መስተዋት እንደመያዝ ነበር። ይህ ክስ ለፍርዱ እንደ ፈንጂ ነገር ነበር። እስቲ ይህ እንዴት ወደ ሰማያዊ ራእይ እንዳደገ እንመልከት። የምክር ቤቱ ምላሽ የአእምሮ አለመግባባት አልነበረም፣ በጣም ከልብ የመነጨ ቁጣ ነበር። መጽሐፉ እንደሚለው ልባቸውን እስከ መቆረጥ ደረሱ። ይሄ ማለት ለትዕቢታቸው ጥልቅ የሆነ ቁስል ነበር። እናም በቁጣ ጥርሳቸውን አፋጩበት። እነሱ ግን በምድራዊ ቁጣ ተውጠው ሳለ የእስጢፋኖስ ትኩረት ፈጽሞ ሌላ ቦታ ነበር። በመንፈስ ተሞልቶ ወደ ሰማይ ተመለከተና ይህን ኃይለኛ ራእይ ጮክ ብሎ ተናገረ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ። በቃ
ይሄ የመጨረሻው የስብራቱ ነጥብ ነበር። የሱ ንግግር እነሱ ስድብ ብለው ለሚቆጥሩት ነገር እንደ መጨረሻ ማረጋገጫ ሆነባቸው። ፍርዱ ወደ ሁከትና ብጥብጥ ተለወጠ። ከከተማው የጎተቱ አወጡት። ነገር ግን ሞቱ። ከሕይወቱ እጅግ የላቀ ነገርን ሊፈጥር ነበር። ይሄ ወደ መጀመሪያው ሰማዕት ጥልቅ ትሩፋት ያደርሰናል። በድንጋይ ሊወግሩት ሲዘጋጁ ገዳዮቹ ልብሳቸውን አውልቀው አስቀመጡ እና ይህ በታሪክ ውስጥ አንድ ወሳኝ ጊዜን ያሳየ። ልብሳቸውን ያስቀመጡት ሳውል ዘጠርሴስ በተባለ አንድ ወጣት ቀናተኛ ፈሪሳዊ እግር ስር ነበር። እሱም በግዴው ተስማምቶ ነበር። እስቲ ያስቡት፣ ድንጋዮቹ በላዩ ላይ የወደቁበት እንኳን የእስጢፋኖስ እውነተኛ ማንነት ወጣ። በቀልን አልተመኘም፣ ይልቅስ የጌታውን ቃል ነው ያስተጋባው። በመጨረሻ እስትንፋሱ የበቀል ጩኸት ሳይሆን የይቅርታ ጸሎት ነበር። ጌታ ሆይ ይህን ኃጢአት አትቅጠርባቸው። እናም ከዚህ ሁሉ ታሪክ ልንይዘው የሚገባው ወሳኝ ነጥብ ይሄ ነው። ሞቱ ሽንፈት አልነበረም፣ ይልቁንስ ለውጥ ያመጣ ብልጭታ ነበር። ከግድያው በኋላ የተነሳው ስደት አማኞችን ከኢየሩሳሌም እንዲበተኑ አስገደዳቸው። ነገር ግን ይሄ መባተን መልእክቱ በወቅቱ በታወቀው ዓለም ሁሉ እንዲስፋፋ ምክንያት ሆነ። ይህ ሁሉ ነገር እንድናሰላስልበት አንድ የመጨረሻ ጥያቄ ተውልናል። የእስጢፋኖስ ታሪክ ይህንን እንድንጠይቅ ያስገድደናል። አንድ ፍጻሜ፣ እንዲያውም በአመፅና በኢፍትሐዊነት የተሞላ ፍጻሜ፣ እንዴት ሆኖ ነው ኃይለኛውን አዲስ ጅማሬ ሊሆን የሚችለው?